አቤት ወይዘሪት ፋሲካ ወይ ሰላም ነው ደውላልኝ ነበር ትናንት ይቅርታ ደውዬ አታነሽም ሰላም ነው ወይ እንዴት ነሽ ኧረ ችግር የለም ኧረ ችግር እናም ይቅርታ ትላለህ ስተታቸው ወይዘሮ ማለት አልነበረብንም ስተት ነው ኧረ እኔ ስቃልበ ወይዘሮ ሲል እንጃደድ ወይዘሮ ደስ ይለኛል ቢሆን ይቅርታ ብለናል እንዴት ነሽ ኧረ ችግር የለም እንዴት ነው ከዲ አላወኩክም እኔ የከበላይ አካል ያንቺ ስልክ ደርሶኝ ነው እኔ የማስታወቂያ የድርጅቱ የማስታወቂያ አባል ነኝ እና ወደ ኢትዮጵያ የምናስገባው አንድ የቦርጭ ቅባት አለን እና ያንቺ ቪዲዮዎች ደግሞ ስናይ አብዛኛው ያንቺን ቪዲዮ ስናይ ስፖርት እየሰራሽ ምናምንና በጣም በሚሊዮን ይታያል መሰለኝ እና አንዳንድ ኮሜዲ ነገሮች መሰሪን አይተን ነበርና እንግዲህ አለቆችን ወደ አንቺ ነው የመረጡና ስልክሽን በስንት መከራ አፈላልገን አገኘን እሺ እና ቅባቱን ይዘቱን እኔ ልንገርሽና ፈቃደኛ ከሆንሽ እንድትሰሪልን ነበር እሺ ምን አይነት ቅባት ነው ቅባቱ አንድ የሚዋጥና ከላይ ደግሞ እንደማር የሚቀባ ነው እሺ ወይ ቴክኖሎጂ ልበል እሺ እና ቅባቱ እንደሌላ አይደለም የለየት ያለ ነው በትክክለኛ መንገድ ላንቺ ሰተንሽ አንቺ ራስ መሞከር ትችያለሽ መጀመሪያ አንድ ወር አንቺ ራስ ሞክረሹ አንቺ ላይ እንደሚሰራ ካወቅሽ በኋላ ምናም ማስተዋወቅም ትችያለሽ አዎ ራሴ ላይ ሳልሞክርማ ለሰው ነውር ነው እኔንስ መላልጦ ቁጭ ቢያደርገኝ ህግ ያውቀዋል ጎግል ያውቀዋል እንዴ እኛ እኮ በጤና ድርጅት አስመርምረን ወደ ኢትዮጵያ የምናስገባው ዛሳክን ታውቂያለሽ አዎ እነቱን ኮሜዲ ነሽ አዎ ግን አሁን ይቅርታ እኔ ለእንትን ነው ጎግል ላይ ስጽፈው ስሙ ይወጣል ያውቀዋል ጎግል አሁን እኮ በቅርብ ነው ወደ ኢትዮጵያ የምናስገባው ከጤና የጤና ድርጅት ወረቀትም ማህተብ አድርጎ የሰጠን ሁሉም ነገር እንልክልሻለን ህግ ያውቀዋል ማለት ነው አንዴ ህግ ማውቀው ነገር ሰራለሽ እንዴ ግን አሁን ምን መሰለሽ ስትሰሪው ግን አንድ ወር ሆቴል እንይዝልሻለን እዛ ዱባይ ውስጥ አንድ ወር ሆቴል እንይዝልሻለን ቅባቱን በሳምንት ሁለቴ ነው የሚቀባው እንትንሽን ምክንያቱም በምን ቦርጭን ነው ቦርጭሽንና ያው ሆድሽን እና ለምን ሆቴል አስፈለገው ማለት ቤት አልቀባም አይቻልም ትንሽ እንትኑ ከውስጥ የሚወጣው ነገር በጣም ይሸታል ከሰው ጋር አገናኝሽም ብለን ነው እና ሽንት ቤት ደግሞ ቶሎ ቶሎ ያስኬዳል አረን ቢሆን አልፈልግም ምን እኔ ቢሆን አልፈልግም ያንጀቴን ቆርጣ ቢሆን አረ እንደዚህ የለም እኛ እንደዚህ ነገር እንሰራለን ያው ቦርጭሽ ወይ ገብርኤል አረ ተይ ይቅርብኝ እኔ ቦርጬ ይቀመጥ ገብርኤል እኔ አይ ላቭ ማይ ቦርጬ እኔ ቦርጬ